ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት በጣም ብዙ የሆነ ዳታ ካላችሁና ዳታውን ደግሞ ፕሪንት ለማድረግ በምትፈልጉበት ሰዓት እያንዳንዱ ፔጅ ላይ በዚህ መልኩ ታይትል እንዲኖረው ከፈለጋችሁ እንዴት አድርጋችሁ በቀላሉ መንገድ ፕሪንት ማድረግ እንደምትችሉ በዛሬ ቪዲዮ የማሳያችሁ ይሆናል። ከእናንተ የሚጠበቀው ቪዲዮ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ሰፖርት አድርጉኝ። ኦኬ እንበልና ዳታችን በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ምን እናደርጋለን? እዚህ ጋር ፋይል ውስጥ እንገባለን። ከዛም በኋላ ፕሪንት በምንልበት ሰዓት የመጀመሪያ ፔጃችን ምን አለው? ታይትል አለው። ሁለተኛ ፔጃችንስ ምን አለው? ምንም ታይትል የለም። ስለዚህ ይሄ ዳታ ሚኒንግለስ ነው፣ ሰው በቀላሉ ሊረዳ አይችልም። ስለዚህ ታይትሉ አብሮ እንዲወጣ ከፈለገ ምን እናደርጋለን? ቀጥታ የት እንገባለን መሰላችሁ? ፔጅ ሌአውት ላይ እንገባለን። ፔጅ ሌአውት ላይ ከገባን በኋላ እዚህ ጋር ፕሪንት ታይትል የሚላለን። ከዛ በኋላ እዚህ ጋር ሮዝ ቱ ሪፒት አት ቶፕ ላይ እንዲደጋገም የምትፈልገው ሮ የትኛው ይለኝ። ስለዚህ እዚህ ጋር ሴሌክት ላደርግና ይሄኛውን ሙሉ ሮ ሴሌክት አድርጌ ሰጠዋለሁ። ከዛም በኋላ እዚህ ጋር መጥቼ ኦኬ ይለዋለሁ ማለት ነው። እንግዲህ አሁን ምን እናደርጋለን? ዳታችን ሴሌክት እናደርግና ከዛም በኋላ ምን እናደርጋለን? ፋይል ውስጥ እንገባለን። ከዛም በኋላ ወደ ታች ሄደን ፕሪንት እንለዋለን ማለት ነው። ከዛም በኋላስ አሁን ሁለተኛ ዩኒቨርሲቲ ሁለተኛ ታይትል አለው። ይሄው ሁለተኛም አለው፣ ሶስተኛም አለው፣ አራተኛም አለው፣ አምስተኛም አለው። ስለዚህ ካሁን በኋላ የሚቀሩ ሁሉም ፔጆች በዚህ መልኩ ፕሪንት ታይትል አብራችሁ ፕሪንት ይሆናል ማለት ነው። ስለዚህ በዚህ መልኩ እንደዚህ አይነት በጣም በልክ የሆነ ዳታ ካላችሁ ዳታውን ፕሪንት ለማድረግ በምትፈልጉበት ሰዓት ፕሪንት ታይትል በዚህ መልኩ አብሮ ፕሪንት ማድረግ ትችላላችሁ። ቪዲዮ አስተማሪ ሆነው ካገኛችሁ ላይክ እና ሼር እንዲሁም ደግሞ ኮፒ ሊንክ እና ሪፖስት በማድረግ ሰፖርት አድርጉ።